ማን ነው? ግቡ፣ ክፍት ነው። ጋሽ የቱ ነው ይሁን? ምን ሆነ ይሁን? ማነሽ? ሰላም ላጣ ማለትሽ ነው? ቆይ ማንን ነው ታዲያ ማለት? ኧረ እኔ መድኃኒትን ነው። እንዴት አድራ ይሆን? ምን ገጥሞት ይሆን? እንጃ። በቃ ስልክ እንዳልደውልላት ደግሞ አሳፈረኝ። እንዴ ማፈር ካለባት እሷ ትፈር እንጂ አንቺ ለምን ታፍሪያለሽ? በዛ ላይ ትልቅ ሰው ነች። ራሷን መቆጣጠር ራሷን መጠበቅ የምትችል ሰው ነው። እንዲያ ስያ እንዲቀን ምን በላሽ ገዛኸኝ አይደለም። ለልጆቼ ሁሉም ጥሩ ነገር ነው መመኝላችሁ። እናንተ ማንኝ? እሺ እናንተን የሚጎዳ ነገር ምንም ነገር አላደርግም። እሺ አባዬ፣ እኔ እኮ አምናለሁ። ለማንኛውም ነገ ማታ ሰርፕራይዝ አለሽ። ራስሽን አዘጋጅ። ገብቶኛል አባዬ። ስለምን እንደሆነ አባዬ ገብቶኛል። ዝም ብለሽ ጠብቀኝ። እኔ ችግር ላይ ልወድቅ እችላለሁ። አቶ ደረጀ እንግዲህ በመጨረሻ በስተርጅና እንግዲህ ምን የመሰለ ወንድ ልጅ ዱብ አድርጓል። እንግዲህ ባልታሰበ መልኩ ማለት ነው። ማለት ያው እንደሚታወቀው እንግዲህ ሰላም ጋሽ ደረጀ በማያውቀው መልኩ ራሷን እንግዲህ ያው በፊቷን መገፋቷን መጎዳቷን ሀዘኗን ችግሯን ለመደበቅ ይሄን ያክል አመት የጠበቁት ጥበቃ ለምን አለ ዋጋ ቀራለሁ በማለት እንግዲህ በሰዓቱ ዳጣን ስላላገኘቻት ልጇን የምታገኝበት መንገድ በጣም ከባድ ስለነበረ ያንን ነገር እንግዲህ ለማስተካከል እንትን ለማለት ያደረገችው ነገር በጣም ከባድ ነበር። ቤተሰቦቻችን ውሳኔዋ በጣም ትንሽ ከበድ የሚልና ጥጥር ያለ ነበረ። በዛ አማካኝነት እንግዲህ እንደሚታወቀው ጋሽ ደረጀ ከሱ መረገዙንም ምንም አይነት ነገር ሳያቅ እንግዲህ በቃ መረገዙን የሚያውቀው ጉዳይ የለውም። እሱ ስለ ዳጣ ነው እንጂ ዳጣንም ደግሞ ያው በልጅነቱ አንስቶ ዱር መጣላቸው ነው የሚያውቀው እንጂ አሁን ላይ በዚህ ልክ ያሰበች እንደሆነ ምንም የሚያውቀው ነገር የለውም ነበር። ቤተሰቦቻችን ይሄን የምታውቀው እሷና እሷ ብቻ ናት። ማን ሰላም ማለት ነው። እንግዲህ ወይዘሮ ማርታ ለስራ ባጋጣሚ በወጣችበት ደረጀ ሰክሮ ሲመጣ እንግዲህ ያን ስካሩን በመጠቀም ከደረጀ እንዲታረግዝ ፈቃዷ ሆኖ እሷ ራሷ እርግዝናው እንዲፈጸም አድርጋለች ማለት ነው። ያንን ነገር እንግዲህ ደረጀ ምንም የሚያውቀው ጉዳይ የለውም። ምክንያቱም እያንዳንዱ ነገር የምታውቀው እሷ ራሷ ነች። ሆነ ብላ ነው ያደረገችውም። በዛ አማካኝነት እንግዲህ ያንዳንዷን ነገር ለማስተካከል የሄዱበት ርቀት ትንሽ ከባድ ነበረ። ደረጀ ደግሞ ምንም በማያውቀው ይሄ ነገር እንደዚህ ሆነ ሲባል ለሱ በጣም ግራ ተጋብቶት ነበረ። ከማጋባትም በላይ በጣም ከባድ ነበረ። ማለት አሁን ሆኗል ሆነ ብሎ ራሱ ነገሮችን ለማወቅ ወይም ነገሮችን እያንዳንዱ ነገር ለመስማት ለማስተዋል ራሱ በጣም ከሚባለው ከአቅም በላይ ነበረ። ግን ያው የሆነ ሆኖ እንግዲህ በመጨረሻ ነገሮችን ለማስተካከል የተሄደበት ርቀት ይሄ የሚባል አልነበረም። እሱ በማያውቀው እንግዲህ ያው ካረገዘች በኋላ ይሄን ነገር እንኳን የተናገረችው ማርገዟ ከሱ መሆኑ ሳያውቅ በመጨረሻ የመውለጃዋ ትንሽ ቀናቶች ሲቀሩ 3-4 ቀናቶች ሲቀሩ ለመውለድ ከዚህ ቤት ወጣ በምትሄድበት ሰዓት ላይ ነበረ የተናገረችው። ይሄንን እንግዲህ ደረጀ ይሄን ነገር ሲሰማ ለማመን በጣም ተቸግሮ ነበረ። በጣም በቃ ውስጡ በጣም ነበር የተበሳጨው። ማለት አስባችሁታ በጣም ከባድ ነው። እዚህ ጋር በጣም ሌላ ጭንቀት አለበት በዳጣ ጉዳይ ማለት ነው። በዛ ላይ ጥያቄዎች አሉ። አብጌል ደግሞ የምታደርገው እዛ ጋር የምታደርጋቸው ነገሮች በጣም ከባድ ከሚባሉ በላይ ስለነበሩ ቤተሰቦቻችን እሱን ነገር በማስተካከል ረገድ በጣም ብዙ መስዋዕትነት እየከፈለ እያለ እዚህ ጋር ደግሞ ድጋሚ እሷ ሌላ ችግሮችን ስታመጣበት በጣም ነበር የተናደደው። እንግዲህ ካንተ ነው ያረከስኩትኝ የልጅ አባት አንተ ነህ ብላ ስትነው የመጀመሪያ በጣም ነበር ደረጀ የደነገጠው። እውነት ለመናገር እሱ ብቻ ሳይሆን ለሌሎቻችን ሁላችንም ደንግጠናል። ምክንያቱም በቃ በጣም የሚገርም ነገር ነበር ያደረገችው። ምክንያቱም በቃ ለማመን የሚከብድ ነገር ነበረ። ለምን ተብሎ ሲጠየቅ ለራሱ መልስ የሌለው የሚመስል ነገር ነበረ ስታወራ ስታደርግ የነበረችውና ደረጀ እንግዲህ በጣም ታውቃላችሁ በቃ በጣም አብዶ ራሱን ስቶ በቃ አልሆነ ነገር ውስጥ ገብቶ ነበረ። ያንን ነገር በሰማንበት ቅጽበት ለራሱ ማለት ነው
በቃ አንዳንዴ ለሰው ማታወሩት ህመም የተደበቀ ውስጡን ገዳይ የሆነ ሚስጥር መያዝ በጣም ከባድ ነውና እሱን ነገር ለማድረግ በቃ ከሚባለው በላይ ነበረ ነገሮችን ለማስሄድ የሄደበት መንገድ የሄደበት ርቀት በጣም ከባድ ነበረ። ግን ቢሆንም ዞሮ ነገሮችን በትዕግስትና በጥበብ እያንዳንዱን ነገር እግዚአብሔር ይመስገን አልፎታል ማለት ነው። ያው እሱን ለማለፍ ደግሞ ብዙ ቻሌንጆች ብዙ ነገሮች ተጠብቆበታል። ያን ነገር ደግሞ ለማድረግ የሚችለው ነገር አድርጎ ነው ያንን ቀን ያለፈው። ያው የሚረዳ በጣም ሰው ያስፈልጋል እዚህ ጋር ግን ያው የሆነውን ነገር ለማድረግ ደግሞ በጣም አስቸጋሪ ሁኔታዎችን ብዙ ቻሌንጆችን ተወጥቷል ማለት ነው። በአጠቃላይ ግን በመጨረሻ እግዚአብሔር ፈቃዱ ሆኖ ተረጋግቶ እሱም ብዙ ነገሮችን ማሰብ ከዛም በኋላ የተወለደው ልጅ ነው። ከዛም ደግሞ እንግዲህ የሆነውን ነገር ማለት ወደ ኋላ መመለስ አይቻልም አይደለ? የሆነውን ነገር እንግዲህ በትዕግስት መራመድ እንዳለበት ሁኔታዎችን እንዴት ማየት እንዳለበት ያንዳንዱ ነገር ቆም ብሎ በማሰብ ግዴታ በቃ ራሱን ሊያጠፋ ብዙ ነገሮችን አስቦ ነበረ። በቃ ራሴን ላጥፋ ቀኔም ረባሰው አይደለሁም ብሎ ነበረ። ግን ደግሞ በቃ ለምን ነገስ ከዚህ የበለጠ ሌላ መከራ ለልጆችን ቢያንስ ሳላስተካከል እዚህ ጋር የተወለዱትን ኦሬዲ ተወልዷል ያሉትም ደግሞ ግዴታ እኔ ከወጣ ከሞትኩኝ ነው። ስለዚህ ይሄን ነገርማ በእንደዚህ በዋዛ ፈዘዘ እንደዚህ አድርጌው በትኛቸው ልጆችን ያልሆነ ስህተትም ሰርቼ መሄድ የለብኝም በማለት እንግዲህ አስቦ አሰላስሎ ነገሮች እንደገና በጥብቅ በማየት እንግዲህ የሚሆነውን ነገር አድርጓል ማለት ነው። ይሄ ደግሞ መልካም ነገር ነው። ቤተሰቦቻችን በጣም ደስ የሚል ሁኔታ ነው አሁን ላይ እንግዲህ ለዳጣ እናቷን ለማሳወቅ ወይም ደግሞ ሰላም የዳጣ እናቷ እንደሆነች ለማሳወቅ ያው በቅርቡ ሰርፕራይዝ እንዳላት ነግሯታል። እሷም ያው እንግዲህ የልደቷ ቀን ማለት በተወለደችበትን እለት አታውቀውም። የሚያውቁት እናትና አባቷ እንግዲህ አቶ ደረጀና ሰላም ብቻ ናቸው። እሷ ልደቴ ብላ የምታከብርበት እለት የተለየ እለት ነው። ምክንያቱም የተወለደችበትን እለት ስለማታውቀው እንግዲህ መጀመሪያ ጊዜ በተወለደችበት ልደቷ ልታከብር ነው ዳጣ። እሱም በቅርብ ነው። እሱ ነገር ለማስተካከል እንግዲህ ሰላም ጋር ሄዷል ደረጀ። ዛሬ ሰላም ጋር አንዳንድ ነገሮችን በደንብ አውርተው እያንዳንዳቸውን ነገር እነዛን ነገሮች አስተካክለው አሁን በሚገባው መልኩ እንትን ይላሉ ማለት ነው። አስተካክለው እያንዳንዱን ነገር ጥሩ ውጤት እንደሚያዩበት ተስፋ እናደርጋለን። ውድ ቤተሰቦቻችን ይሄ ደግሞ በጣም ደስ የሚልና አሪፍ ነገር ነው። በቀጣይ ደግሞ ዳጣ እናቷን አይታ አግኝታ በቃ ደስታዋ ሙሉ የሚሆንበት እንግዲህ ለዘመናት ለ21 አመታት ዛሬ እንግዲህ 21ኛ አመቷን ነው ልቷም ታከብርና በ21 አመታት እናቷን ጠረኗን በቃ የእናትነትን ምንም የማታውቀውን ዳጣ በቃ የእድሜዋ ሙሉ እንትን የሚገኝበት ሰዓት ነው። ቋጠሮ የሚፈታበት ሰዓት ነውና ይሄ ደግሞ በጣም ይበል የሚል ደስ የሚል ነገር ነው። እሱም እንግዲህ በቅርቡ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። አቶ ደረጀም እንግዲህ ከጭንቀቱ ተገላግሎ ሁሉም ነገር ጊዜውን ቦታውን ጠብቆ እንደሚስተካከል ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።